ወደ አጀንዳ ጉዳያችን ተሻግረናል። ህገወጥ ንግድን ለመከላከል በተሰራው ስራ ከ11 ሺህ በላይ ፍቃድ ሳያወጡ ይሰሩ የነበሩ ህገወጥ ነጋዴዎች ፍቃድ እንዲያወጡ መደረጉን የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታወቀ። ህገወጥነትን ከሚያባብሱት አንዱ የሆነውን ህገወጥ የመንገድ ላይ ንግድንም ከከተማ አስተዳደሩ ደንብ ማስከበር መምሪያ ጋር በተሰራ ቅንጅታዊ ስራ ለውጥ መምጣቱንም መምሪያው አስገንዝቧል። ጌታቸው ስንታየው ተጨማሪ ዘገባ አለው። ህገወጥ የንግድ እንቅስቃሴዎች ምርቶችን ያለአግባብ ማከማቸት፣ ያለደረሰኝ መሸጥና የኮንትሮባንድ ንግድ ማካሄድ የሀገርን ኢኮኖሚ በከፍተኛ ሁኔታ የሚጎዳና የህብረተሰቡን የኑሮ ውድነት የሚያባብስ አደገኛ ተግባራት ነው። በመሆኑም ይህን ድርጊት የመከላከል የሁሉም ድርሻ ቢሆንም ከፍተኛውን ድርሻ የሚይዙት በየደረጃው ያሉ የንግድ ተቋማት ናቸው። የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አደራ ጋሼ በበጀት ዓመቱ ህገወጥ ንግድ እንቅስቃሴን ለመከላከል በተሰራው ስራ የተለያዩ እርምጃዎችን ከመውሰድ በተጨማሪም ከ11 ሺህ በላይ ህገወጥ ነጋዴዎችን የንግድ ፈቃድ እንዲያወጡና በህጋዊ መንገድ እንዲሰሩ መደረጉን አስታውቀዋል። ከደሞዝ ጭማሪው ጋር ተያይዞ የነበረው ህገወጥነት በዘይትም በዳቦም ዋጋ ላይ በጣም ከፍተኛ ነበር። ዳቦ አምራቾች ላይ ከ20 በላይ የሚሆኑ የዳቦ አምራቾችን እርምጃ ወስደን ወደ ነበረበት እንዲስተካከሉ አድርገናል። ዘይት ጋር በተያያዘ ደግሞ ወደ 105 አካባቢ የሚሆን ነጋዴ ላይ እርምጃ ወስደናል። እዚህ ላይም ወደ 89 ከሚሆኑት ላይ ከብር 10,000 እስከ 50,000 ቀጠናል፣ ለመንግስት ገቢ አድርገናል። ወደ 44 የሚሆኑት የውል ግዴታ እንዲገቡ አድርገናል። ሌሎችም በተግሳት በምን የተፈቱ እና ወደ ስራ እንዲገቡ የተደረጉበት ሁኔታ ሰፊ ነው። ሌላው ህጋዊ ነጋዴዎችን የሚያቀጭጨው የመንገድ ላይ ንግድ ነበር። ይህንም ወደ ህጋዊ መንገድ እንዲገቡ በማድረግ በኩል የከተማ አስተዳደሩ ደንብ ማስከበር መምሪያ በሰራው ስራ ለውጥ መምጣቱንም መምሪያ ኃላፊው አስታውቀዋል። ህገወጥነትን ከሚያባብሱ ነገሮችና ህጋዊ ነጋዴውን ከሚያቀጭጩት አንዱ ጎዳና ላይ ንግድ ነው። ህገወጥ የጎዳና ላይ ንግድ ነው። ይህን ለማስተካከል የከተማችን ደንብ መምሪያ ከምን ጊዜውም በላይ ትኩረት ተሰጥቶ ነው እየሰራ ያለው። ይህን 3 ወርም በተለይ ከህገ ወጥ አኳያ በዙም ሚቲንግም እንደ ክልልም የገመገምነውና ቁጥር 1 ተግባር ተደርጎ የተሰጠንና እኛም እየሰራን ያለነው ህገ ወጥን መከላከል። ህገ ወጥ ንግድን ለመከላከልና በቀጣይ ህጋዊ የግብይት እንቅስቃሴ እንዲኖር ለማድረግ በቅንጅት እየተሰራ መሆኑንም ከመምሪያ ኃላፊው ገለጻ ለመረዳት ችለናል። ህገወጥ ንግድና የኮንትሮባንድ እንቅስቃሴዎች የኑሮ ውድነትን በማባባስ ህጋዊ የግብር አሰባሰብ ስርዓቱ ላይ አዎንታዊ ጫና በመፍጠር በሀገር እድገት ላይ ጉዳትን ያስከትላል። ህገወጥ ንግድና የኮንትሮባንድ እንቅስቃሴ ጉዳዮች ላይና እንዲሁም የመከላከያ መንገዶችን በተመለከተ ደግሞ ብርሃኑ ይስማው መረጃዎችን ሊያደርሰን እዚህ ስቱዲዮ ነው የሚገኘው። መልካም ብርሃኑ፣ እንግዳችን በመካከላችን ይገኛሉ። አቶ ሙሉጌታ አሻግሬ በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር፣ በኋላ ላይ ለምናነሳቸው ጥያቄዎች ምላሽ ይሰጡናል። ቀዳሚ የማደርገው ግን ያንተ መረጃ ይሆናል። አመሰግናለሁ። እንደምን አላችሁ ተመልካቾቻችን። ከኮንትሮባንድ እና ከህገወጥ ንግድ ጋር የተያዙ መረጃዎችን ነው ይዤ የቀረብኩት። እንግዲህ ኮንትሮባንድና ህገወጥ ንግድ ምንድነው ሲባል ህጎችንና ደንቦችን በመተላለፍ እቃዎችን ወይም ደግሞ ምርቶችን ማዘዋወርን የተመለከቱ ጉዳዮችን የሚያካትት ነው ማለት ነው። እንግዲህ ይህ ህገወጥ ንግድ ሊያስከትላቸው የሚችሉ በሀገር አቀፍ ደረጃም በግለሰቦች ደረጃም ሊያስከትላቸው የሚችሉ ጉዳቶች አሉ። የመጀመሪያው ህጋዊ ነጋዴዎችን በህጋዊ ንግድ ስራ ላይ የተሰማሩ ሰዎችን የኢኮኖሚ ሁኔታ ችግር ውስጥ ወይም ደግሞ ለአደጋ የሚያጋልጥ ይሆናል ማለት ነው። በመቀጠልም የሀገርን ኢኮኖሚ ይጎዳል። እነዚህ ህገወጥ ወይም ደግሞ በኮንትሮባንድ የሚገቡ ምርቶች ከውጭ ወይም ከሌሎች ቦታዎች ተመርተው ወደ ሀገር ውስጥ የሚገቡ ከመሆናቸው አንጻር እንግዲህ ተገቢውን የሆነ ክፍያ ወይም ደግሞ ግብር ሳይከፍሉ ገበያ ላይ የሚቀርቡ ከመሆናቸው ጋር ተያይዞ የሀገርን ኢኮኖሚ ይጎዳሉ ማለት ነው። የኑሮ ውድነትንም ያባብሳሉ። የመንግስትን የታክስ ገቢም ይቀንሳል። እንግዲህ ምርቶች ከመመረታቸው ጀምሮ ለገበያ በሚቀርቡበት በሽያጭ ላይ የሚከፈል ክፍያ አለ። ያንን መንግስት ማግኘት በማይችልበት አይነት ሁኔታ ነው ለንግድ የሚቀርቡት። ሰላምንም ያናጋል። እንግዲህ ህግ አስከባሪዎች ደግሞ ወይም ደግሞ የጸጥታ ኃይሎችና እነዚህ ህገ ወጥ ነጋዴዎች በሚያደርጓቸው የቁጥጥር ስራዎች መካከል ሰላምን ሊያናጋ የሚችል አይነት ችግርን ሊያስከትሉ ይችላሉ ማለት ነው። በሌላ በኩል በ2018 በክልሉ በታዩ እንቅስቃሴዎች እንግዲህ በንግድና ገበያ ልማት ቢሮ በተደረገ ክትትል በአማራ ክልል ማለት ነው የግብርና ምርቶች 8731 ኩንታል መያዛቸውን አስታውቋል። የኢንዱስትሪ ምርትን ስንመለከት ደግሞ 3088 ኩንታል የሚደርሱ ምርቶች እንግዲህ በቁጥጥር ስር መዋል ችለዋል ማለት ነው። ዘይት 42814 ሊትር ዘይት እንዲሁም ደግሞ ቤንዚንና ናፍጣ
864820 ሊትር በቁጥጥር ስር መዋሉን ነው የንግድና ገበያ ልማት ቢሮ ያመለከተው ማለት ነው። በሌላ በኩል በፖሊስ በኩል በተደረጉ ክትትሎችና የቁጥጥር ስራዎች 336 ሚሊዮን 146379 ብር ግምት ያላቸው ምርቶች ናቸው በቁጥጥር ስር መዋላቸው የተገለጸው። ከምርቶቹ አንጻር የጦር መሳሪያዎች ቀዳሚውን ቦታ ይዘዋል። የግብርና ምርቶችም ይገኙበታል። የኢንዱስትሪ ምርቶችና የሀገር ውስጥና የውጭ ምንዛሪዎች ወይም ደግሞ መገበያያ ገንዘቦችም በዚህ በህገ ወጥ ወይም ደግሞ በኮንትሮባንድ እንቅስቃሴ ውስጥ በፖሊስ ቁጥጥር ስር መዋላቸው ተገልጿል ማለት ነው። በሌላ በኩል እነዚህን ህገ ወጥነቶችን ወይም ደግሞ የኮንትሮባንድ እንቅስቃሴን ለመከላከል ምን መደረግ አለበት የሚለውን ስንመለከት ህብረተሰቡን ያካተተ የተቀናጀ የቁጥጥር ስራ በቀዳሚነት መተግበር አለበት። በግብረ ኃይል የጋራ ኦፕሬሽኖች ደግሞ መደረግ ወይም ደግሞ ተግባራዊ መደረግ አለባቸው። የህግ ማዕቀፎችን መተግበር ወይም ደግሞ መሻሻል የሚገባቸው የህግ አሰራሮች ካሉም እነሱን አሻሽሎ ተግባራዊ እንቅስቃሴውን ወደ ተግባራዊ እንቅስቃሴ መግባት ይጠይቃል ማለት ነው። ተከታታይነት ያለው የግንዛቤ ፈጠራ ስራም ለማህበረሰቡ መስጠት ለመፍትሄ ከሚጠቀሱ ጉዳዮች ናቸው ማለት ነው። ስፈልግ ለሳቱ ያስኳቸው መረጃዎች እነዚህ ናቸው። መልካም ብርሃኑ፣ ለመረጃዎች እናመሰግናለን። እዚሁ የአጀንዳ ጉዳያችን ላይ ሳንወጣ ህገወጥ ንግድና ኮንትሮባንድን ለመከላከል በተከናወነ ተግባር አመርቂ ውጤት መገኘቱን በአማራ ክልል የምርትና ግብይት የገቢ አረጋጊ ህገወጥና ኮንትሮባንድ ጥምር ግብረ ኃይል አስታወቀ። ጥምር ኃይሉ በተጠናቀቀው በጀት ዓመት በዘረጋው አሰራር የወንጀል ተጠያቂነትን ጨምሮ የሚያስከትለውን ኃላፊነትም ተግባራዊ በማድረግ ውጤት አስመዝግቧል። የአማራ ብሔራዊ ክልላዊ መንግስት የምርትና ግብይት የገቢ አረጋጊ ህገወጥና ጸረ ኮንትሮባንድ ጥምር ግብረ ኃይል የወንጀል ጉዳዮች ቴክኒክ ኮሚቴ አስተባባሪና በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር አቶ ሙሉጌታ አሻግሬ በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ አደርጋለሁ። መልካም አቶ ሙሉጌታ በድጋሚ እንኳን ደህና መጡ እላለሁ። መልካም እንግዲህ ጥምር ግብረ ኃይሉ የወንጀል ጉዳዮች ቴክኒክ ኮሚቴ በተጠናቀቀው በጀት ዓመት በተለይ ህገወጥ ንግድና ኮንትሮባንድን በመከላከል ላይ የነበራችሁ ቅንጅታዊ አሰራር ምንድነው የሚመስለው? እሺ፣ አመሰግናለሁ። ይሄ ቴክኒክ ኮሚቴ የተደራጀው በዋናነት በተለይ ነጻ ገበያ ስርዓት ጋር ተያይዞ ንግድ በሚፈለገው አግባብ እንዲመራ ኮንትሮባንድን በመከላከልም እንዲመራ ይፈልጋል። ይህንን መሰረት አድርጎ በክልላችን በርካታ ወይም ብዙ ቁጥር ያላቸው የክልል ተቋማት የመንግስት መስሪያ ቤቶችና የፌዴራል ተቋማት አሉ። ከነዚህ መካከል ህገወጥ ንግድንና ኮንትሮባንድን በመከላከል አጥፊዎችንም ተጠያቂነት ለማረጋገጥ በሚያስችል አደረጃጀት ነው የመሰረት ነው። ከነዚህ ተቋማት መካከል 13 ተቋማት በዚህ የቴክኒክ ኮሚቴ እንዲደራጁ ነው የተደረገው። ከ13ቱ ተቋማት 7 የሚሆኑት ተቋማት የዕለት ተዕለት ክትትል ቁጥጥር የሚያደርጉ ከዛ ባለፈ ደግሞ አስተዳደራዊ እርምጃ እየወሰዱ እርምት የሚያካሂዱ ተቋማት ናቸው። ሌሎች 6 ተቋማት 3 ተቋማት ስናያቸው የወንጀል ምርመራን የሚያካሂዱ የፌዴራል ፖሊስ፣ የክልል ፖሊስና የገቢዎች አቃቢ ህግ ነው ከግብርና ታክስ ጋር ተያይዞ። ሌሎች 3 ተቋማት ደግሞ ክስ የሚመሰርቱ ናቸው። የፍትህ ቢሮ አለ። የክልል ጉዳይ ላይ የሚፈጸሙ የወንጀል ጉዳዮችን በተመለከተ ከንግድና ኮንትሮባንድ ጋር የሚያያዙ የሚከስ ነው። የፍትህ ሚኒስቴርና አሁንም የክልሉ የገቢዎች ጉዳይ አቃቢ ህግ አለ። የግብርና ታክስ ጋር ተያይዞ የሚሰሩ ተቋማት ናቸው። እነዚህ 13 ተቋማት በተለይ ከ3 ዓመት ወዲህ ተደራጅተው በርካታ ጠንካራ የክትትል የቁጥጥር እና ተጠያቂነትን የማረጋገጥ ስራ ሲሰሩ ቆይተዋል። ይህን በዚህ በተመለከተ በዚህ ዓመት የተሰሩትን ስናይ ክትትልና ቁጥጥር በማድረግ አስተዳደራዊ እርምጃ የመውሰድ ስራዎች ተሰርተዋል። በተለይ ወደ 320 ሺህ በላይ የሚሆኑ አስተዳደራዊ እርምጃዎች ተወስደዋል። አስተዳደራዊ እርምጃዎች ወደ 16 የሚሆኑ አስተዳደራዊ እርምጃዎች አሉ። ከጽሁፍ ማስጠንቀቂያ መስጠት፣ ንግድ ፍቃድ ማገድ፣ መሰረዝ፣ ወደ ግብር መረቡ ማስገባት፣ ተቀናናሽ ሊቀነሱ የማይገባቸውን የግብር ማጭበሮችን የማስቀረት እና መሰል 16 ተግባራት አሉ። ይህንን 16 ተግባራት መሰረት አድርጎ አስተዳደራዊ እርምጃዎች ወይም ወደ 320 ሺህ በላይ ለሚሆኑ የንግድ ማህበራትና የንግድ ድርጅቶች ላይ አስተዳደራዊ እርምጃዎች ተወስደዋል። ከዚህ ባለፈ እነዚህ ክትትል ቁጥጥር የሚያደርጉ ተቋማት በዕለት ተዕለት ቁጥጥርና ክትትል አድርገው አስተዳደራዊ እርምጃ ከመውሰድ ባሻገር የወንጀል ተጠያቂነት ሲኖር ለተደራጀው ተቋም ማስረጃ የመስጠት ምስክር የሚሆን ማስረጃ የመሆን ስራዎችን ይሰራሉ፣ ጥቆማም ይሰጣሉ። ይህን መሰረት አድርጎ የወንጀል ምርመራ ተካሂዷል። በዚህ ረገድ የወንጀል ምርመራ የተካሄደው ወደ 1612 የሚሆኑ የንግድ ድርጅቶች እና ነጋዴዎች ላይ የወንጀል ምርመራ ተካሂዷል። ይህንን መሰረት አድርጎ አቃቢ ህግ ወደ 1410 በሚሆኑት ነጋዴዎችና የንግድ ማህበራት ላይ ክስ መስርቷል። ክስ ከተመሰረቱት 1410 መዛግብት መካከል
ወደ 590 የሚሆኑት ውሳኔ አግኝተዋል። ውሳኔ ካገኙት 539 በጥፋተኝነት 39 ደግሞ በነጻ ተሰናብተዋል ማለት ነው። በዚህ በአጠቃላይ በተደረገው ስራ የተገኙ ውጤቶችን ስናይ በወንጀል ተጠያቂ በመሆናቸው የእስራት ቅጣት እስከ 12 ዓመት የሚደርስ የእስራት ቅጣት ከመቀጣት ባለፈ የገንዘብ መቀጮ ከ5 ሚሊዮን በላይ ውሳኔ ተወስኗል። ቅድም የተጠቀሰውን የነዳጅና ሌሎችን ህገወጥ መሳሪያ ጋር ተያይዞ አጠቃላይ ንብረት በተመለከተ ከ798 ሚሊዮን ብር በላይ የሚሆን ገንዘብ ለመንግስት ገቢ እንዲሆን ተደርጓል። ከዛ ባለፈ ደግሞ በአስተዳደራዊ ውሳኔ ቅድም ባልናቸው ተቋማት ከ6 ቢሊዮን ብር በላይ የሚሆን የገንዘብ አስተዳደራዊ ውሳኔ ቅጣት ለመንግስት ገቢ እንዲሆን ተደርጓል። ስለዚህ በአጠቃላይ ከመቀጮ ከአስተዳደራዊ ውሳኔና ከኤግዚቢት በአጠቃላይ ወደ 7.1 ቢሊዮን ብር የሚሆን ለመንግስት ገቢ እንዲሆን ተደርጓል ማለት ነው። ስለዚህ ይህን መሰረት አድርጎ እነዚህ 13 ተቋማት በመደጋገፍ በመቀናጀት በትብብር ውጤታማ ስራ የሰሩበት አመት ነው ማለት እንችላለን 2018። በቀጣይ 2019 በተመለከተ ደግሞ በተለይ በክልላችን ለህገወጥነት የማይመች እና ለኮንትሮባንድ የማይመች ክልል እናደርጋለን በሚል ክልላዊ እቅድ አዘጋጅተን ወደ ዞኖች ወደ ወረዳ ያወረድንበት ሁኔታ ነው ያለው። አሁን እሱንም ዝግጅት ላይ ያለ ነው። ኦሪየንቴሽን የመስጠት ስራ ተሰርቷል። አሁን በየዞኖች ድጋፍና ክትትል አድርገን ይህንን ስራ ከክልል እስከ ወረዳ ድረስ ወጥነት ያለው በተናበበ መንገድና ውጤታማ በሆነ መንገድ እንሰራለን የሚል እቅድ ይዘን በመንቀሳቀስ ላይ እንገኛለን። መልካም እንግዲህ ቀደም ሲል በስፋት የተመለከትናቸው በተለይ ህገወጥ ነጋዴዎች ላይ የተወሰዱት የእርምት እርምጃዎች ስራዎች በጥምር ኮሚቴ ውስጥ የተገኙ ውጤቶች ናቸው ማለት እንችላለን። እነዚህ ውጤቶች በአጠቃላይ የተገኙት በቴክኒክ ኮሚቴው በጋራ ስራዎች ናቸው። ምክንያቱም እነዚህ ክትትልና ቁጥጥር የሚያደርጉ ተቋማት በጋራ ይሰራሉ። ለምሳሌ ጤና ቢሮ ጤና ቢሮና ምግብና መድኃኒት ቁጥጥር ባለስልጣን፣ ተስማሚነት ምዘና ድርጅትና ከነዚህ ተቋማት በአንድ ላይ ከምግብ ከመድኃኒት እና ከማስዋቢያ ወይም ለውበት አገልግሎት ከሚሆኑ ንግድ እቃዎችና አገልግሎቶች መሰረት አድርገው በጋራ የሚሰሩበት ሁኔታ አለ። ንግድ ቢሮም በተመሳሳይ ከማዕድን ከገቢዎች ቢሮ ጋር ተያይዞ ሁሉም ነጋዴ ወይም በንግድ ስራ የሚሰማራ ሰው ንግድ ፍቃድ አውጥቶ የጥራት ደረጃውን የጠበቀ የንግድ እቃ ለህብረተሰቡ ለሸማቹ ማህበረሰብ እንዲደርስ ንግድን በውድድር ብቻ እንዲመራ የማድረግና ተገቢውን ግብርና ታክስ ከፍለው ስራቸውን እንዲሰሩ የማድረግ ስራ በጋራ የሚሰራበት ሁኔታ ነው ያለው። ይሄንን ሲያጠፉ ወይንም በዚህ መሰረት በነጻ ውድድር እና ህግን መሰረት አድርገው አክብረው ማሄዱ ሲሆኑ ነው አስተዳደራዊ እርምጃ በጋራ የሚወሰደው ማለት ነው። ከነዚህ አስተዳደራዊ እርምጃዎች ባለፈ ቅድም ያልነው የወንጀል ተጠያቂነትን በማረጋገጥ በጋራ የተሰሩ ስራዎች ናቸው ማለት እንችላለን። መልካም እንግዲህ በ2018 በጀት ዓመት በጥምር ኮሚቴው በርካታ ተግባራት እንደተሰሩ ቀደም ሲል በንግግሮች ተመልክተናል። በያዝነው የ2019 በጀት ዓመት የትኩረት አቅጣጫችሁ ምንድነው የሚመስለው? በ2019 ዓመት በዋናነት በዚህ በ2018 በጥንካሬ ያዝናቸውን ተግባራት አጠናክሮ ማስቀጠል ነው። በጥረት ያየናቸው ጉዳዮች አሉ። እነሱን እጥረቶች ናቸው የምንላቸውን ለይተናል። እሱን መሰረት አድርገን እንሰራለን ነው። በዚህ በ2019 እንደ ንቅናቄ ያዝ ነው በህጋዊ መንገድ በጤናማ መንገድ መስራት፣ መክበር፣ መበልጸግ የሚፈልጉ ነጋዴዎችን መደገፍ አለብን፣ መርዳት አለብን ነው። ነገር ግን በህገ ወጥነትና በኮንትሮባንድ ንግድ የሚንቀሳቀሱ የንግድ ድርጅቶችና ነጋዴዎች ላይ ግን እርምትና እርምጃ እየወሰኑ የወንጀል ተጠያቂነትን እያረጋገጥን ክልሉ ለህገ ወጥ ንግድና ለኮንትሮባንድ ንግድ የማይመች ክልል አድርገን እንሰራለን ነው። በተለይ በዋናነት ችግር ብለን ያየነው በ2018 ክልል ላይ ይሄ ቴክኒክ ኮሚቴው ጠንካራ ነው። በየሩብ ዓመቱ ይገመግማል። የራሱ እቅድ አለው። የጋራ አቅጣጫ ይሰጣል። የሚመራው በፍትህ ቢሮ ነው። ምክትሉ ፖሊስ ኮሚሽን ነው እና በጸሐፊነት የሚያገለግለው ንግድና ገበያ ልማት ቢሮ ነው። እነዚህ ተቋማት እና አጠቃላይ የቴክኒክ ኮሚቴው አደረጃጀቱ ክልል ላይ በጣም ጠንካራ ነው፣ በጥንካሬ የሚገለጽ ነው። ነገር ግን ወደ ዞንና ወደ ወረዳ ስንሄድ በዛን ግለት እየሄደ ስላልሆነ በተለይ ከጸጥታው ችግርም ጋር ሆኖ ተያይዞ ከአጠቃላይ ያሉ ስራዎች በምንፈልገው ልክ እየሄደ አይደለም ነው። ስለዚህ ድጋፍና ክትትላችን አጠናክረን በክልል ላይ ያለው ጠንካራ ስራ ወደ ዞኖችና ወደ ወረዳዎች ወርዶ የተናበበ ስራ፣ የተቀናጀ ስራና ውጤታማ ስራ መስራት አለብን የሚል እቅድ ይዘናል። አሁን ኦሪየንቴሽን መስጠት ተጀምሯል። በየዞኖቹም ወርደን ይሄንን ስራ ለመስራትና ቴክኒክ ኮሚቴውን በየዞኑ የተደራጀውን ቴክኒክ ኮሚቴ ወደ ስራ ለማስገባት እንቅስቃሴ ላይ እንገኛለን።
መልካም። አቶ ሙሉጌታ አሻግሬ በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር፣ በህገ ወጥ ንግድና ኮንትሮባንድን በተመለከተ ላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡን እናመሰግናለን።